ጤና ይስጥልን ተመልካቾች፣ ሰበር ዜና ነው። ኢትዮጵያን የተመለከተ መረጃ ነው ማለት ያስችላል። እስራኤል ለሶማሌላንድ የነጻ ሀገርነት እውቅና ሰጥታለች። ከዚህ በኋላ ሶማሌላንድ ነጻ ሀገር ወይም ደግሞ ሉዓላዊ ሀገር ሆና እውቅና እንዲሰጣት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመጀመሪያ ጊዜ እንግዲህ ሀገራቸውን የመጀመሪያ ሀገር እውቅና የሰጠች ለሶማሌላንድ አድርገዋታል። በጣም ይሄ እንግዲህ ትልቅ የአፍሪካ ቀንድን ፖለቲካ የሚለውጥ ጉዳይ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሀገራቸው ጥቅምና ፍላጎት ትልቅ ሚና ያለው የፖለቲካ ስራ እንደሰሩ ይነገርላቸዋል። ሶማሊያ እጅግ በጣም ከባድ ውስብስብ የሆነ የፖለቲካ አዙሪት ውስጥ እንደምትገባ ሳይታለም የተፈታ ያደርገዋል። በበርካቶች ዘንድ ጥያቄው እየሰፋ መጥቷል። ምክንያቱም ኢትዮጵያ ራሱ እዚህ ላይ ጥያቄ ይኖርባታል። ምክንያቱም ለሶማሊላንድ እውቅና ብትሰጥ ኖሮ የባህር በር በሚገባ ይኖራት ነበር፣ ግን ያን ማድረግ አልቻለችም። ከዚህ በኋላ ሶማሌላንድ እጅግ አስቸጋሪ የፖለቲካ መንገድ ልትመርጥ ትችላለች በኢትዮጵያም ላይ። ያም ሆኖ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ጉዳዩን ከሶማሊላንድ ጋር በተገናኘ ሀሳብ ሰጥተው አርፈዋል። ወይም ደግሞ ለሶማሊላንድ ለሀርጌሳ እውቅና መስጠታቸውን በግልጽ አስቀምጠዋል። እስራኤል እንግዲህ ይህን እርምጃ ስትወስድ በአፍሪካ ቀንድም ብቻ አይደለም በአረቡ ዓለምም ጫና ሊፈጥር የሚችል የፖለቲካ እርምጃ እንደወሰደች ነው የሚቆጠረው። በቀላሉ የሚታይ አይደለም። ምክንያቱም ለሶማሊላንድ እውቅና የሰጠ ሀገር ምንም አያመጣም የሚል ወይም ደግሞ በተለየ አጋጣሚ ምን ሊፈጥር ይችላል ሲሉ የነበሩ እንደ ግብጽ ያሉ ሀገራት አሁን ምንድን ነው የሚውጣቸው? በጣም በበርካቶች ዘንድ በጥያቄ መልክ የሚነሳ ነው። ምክንያቱም ግብጽ ኢትዮጵያ ለሶማሌላንድ እውቅና መስጠት አትችልም በሚል ቧከረይ ውስጥ የነበረች ሀገር ናት። ግን እንደሚታወቀው ደግሞ እስራኤል እውቅና ሰጥታለች። እስራኤል እውቅና መስጠቷ በቀጠናው ላይ ያለውን የፖለቲካ አውድ በግልጽ የሚቀይር ነው። ምክንያቱም እስራኤል ከሶማሊላንድ እየተነሳች ሁቲዎችን መምታት ትችላለች፣ ህንድ ውቅያኖስን በሚገባ መቆጣጠር ትችላለች። ከዛም ሲሻገር አፍሪካ ቀንድን፣ ኤርትራን፣ ኢትዮጵያን፣ ጅቡቲን፣ ሶማሊያን፣ ራሷን ሶማሊላንድን ከፈለገች ደግሞ እስከ ሱዳን መቆጣጠር የምትችልበትን የፖለቲካ አውድ ፈጥራለች። ይሄ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቅ ሚና ያለው ነው። ምክንያቱም እንደ ሀገር እውቅና ስትሰጥ አንድ ሀገር የጦር ቤዝ ይሰጣል። ኔታንያሁ ብቻ የሰጡት አይደለም። ምክንያቱም በአሜሪካ ኮንግረስም እንደዚህ አይነት ሀሳቦች ሲነሱ ነበረ። በአሜሪካ ሃውስ ኦፍ ኮመን ማለትም በብሪታንያ ሃውስ ኦፍ ኮመን ወይም ደግሞ በፓርላማ ውስጥ እንደዚህ አይነት ጥያቄዎች ሲነሱ ነበረ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ይሄን ትልቅ ሚና ያለው ሀሳብ አምጥተዋል። በነገራችን ላይ ይሄ ቀላል ተደርጎ የሚወሰድ አይደለም። ምክንያቱም አንዳንዴ አሁን ኢትዮጵያም የራሷን እድል እንደዘጋች ይቆጠራል። ከዚህ በኋላ ሶማሊላንድ በተለያየ አጋጣሚ በእርግጥ እውቅና እንዲሰጣት የተለያዩ ድጋፎችን እስከ 2/3 በመንግስታቱ ድርጅት ማግኘት አለባት። ከዛም ውጭ ግን ትልልቆቹ እንደነ አሜሪካና ብሪታንያ ከተከተሉ እውቅና የመስጠቷ ጉዳይ ይረጋገጥላታል ማለት ነው። እስራኤል ደግሞ እውቅና መስጠቷ በበርካቶች ዘንድ ይሄ ጉዳይ ወደ ምን ሊያመራ ይችላል የሚለውን ለመገመት ወይም ደግሞ አስቸጋሪ ሊያደርገው ይችላል ቢባልም እንግዲህ የእስራኤል ጠቅላይ ሚኒስትር ከሶማሊያ ተነጥላ እንግዲህ 30 ዓመትና ከዛም በላይ ሆኗታል። አገር ነኝ ካለችው ሶማሊላንድ ጋር የነጻና ሉዓላዊ ሀገርነት እውቅና መስጠታቸው በተለያየ መንገድ ጥያቄ ላይ ያስነሳ የሚችል ቴል አቪቭ ትክክለኛ ውሳኔ ከራሷ ጥቅም አንጻር እንደወሰነች የሚወሰድ ነው። አዲስ አበባ በነገራችን ላይ ይህን እርምጃ መውሰድ ነበረባት። ምክንያቱም አሁን ተመልካቾች እናንተ ማድረግ ያለባችሁ አድማጮች ይሄ ከጋዛው ጦርነት ጋር ማገናኘት የለባችሁም። ይሄ ኢትዮጵያ እንግዲህ ብሔራዊ ጥቅሟን ለማስከበር የምትሄድበትን ርቀት ሊያረጋግጥላት የሚችል ነበረ፣ ግን ያን ማድረግ አልቻለችም። ባይ ዲፋልት የአቅም ጉዳይ ነው። እስራኤል ግን ከዛ መታ ከመካከለኛው ምስራቅ ከሜዲትራኒያን ባህር መታ እዚህ አፍንጫችን ስር ያለችን አገር እውቅና ሰጥታለች። ይህ ማለት እንግዲህ ለእስራኤልም ትልቅ የፖለቲካ ድል ሆኖ ሊመዘገብላት ይችላል። ምክንያቱም እዛ አካባቢ ላይ ጦሯን ታሰፍራለች። በዛ አካባቢ የሚንቀሳቀስ እንደነ ኢሳያስ ያሉ ኃይላት ዋጋቸውን ነው የሚያገኙት። እነ ሁቲ እንደፈለጉ መፈንጨት አይችሉም፣ ዋጋቸውን ነው የሚያገኙት። ግብጽ ኢትዮጵያ ለምን እውቅና ትሰጣታለች ለሶማሊላንድ በሚል ከሶማሊያ ጋር አብራ ሸብረብ ስትል ነበረ። አሁን ዋጋዋን አገኘች። ምክንያቱም እስራኤልን መሞገት እስራኤልን መመከት እንደማትችል ታውቀዋለች። እና ይሄኛው ትንሽ አሁን ከዚህ በኋላ የኢትዮጵያ መንግስት የፖለቲካ ውግንናው ከሶማሌላንድ ጋር እንደሚሆን ሳይታለም የተፈታ ያደርገዋልና በተለያዩ አጋጣሚዎች የፖለቲካ ሂደቶችን ማየት ቢያስፈልግም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የሶማሊላንድ ሪፐብሊክን ነጻ ሀገር አድርጋ እውቅና ሰጥታለች በሚል በይፋ እውቅና መስጠቷን ደግሞ ለአፍሪካ ቀንድ አካባቢ ትልቅ የዲፕሎማሲ እርምጃ ነው በሚል ሀሳብም ከመስጠታቸውን ባሻገር ኔታንያሁ የራሳቸውንም ጥቅም አስከብረዋል ነው
የእስራኤል ውሳኔ በተመለከተ የሶማሊያ መንግስት ምላሽ እየተጠበቀ ሲሆን የጋራ እንግዲህ ጋዜጣዊ መግለጫ እንድትሰጠም ወይም ደግሞ የጋራ ዲክላሬሽን ይፋ ማድረጋቸውም ተቀምጧል። ይህን ይፋዊ እውቅና የተመለከቱ መረጃዎችን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ብቻ መጠበቅም ሳይሆን የውጭ ጉዳይ ሚኒስትር ጌዲዮን ሳዕር እንዲሁም የሶማሊላንድ ፕሬዚዳንት የጋራ ስምምነት መፈራረማቸው በግልጽ ተቀምጧል። ይህ የሚያሳየው እንግዲህ የሶማሌ መንግስት ምን ሊውጣው ነው የሚል ነው። ሶማሌ በሞቃዲሾ ወይም ደግሞ አልሸባብ እየተናጠ የሚገኝ ሀገር ነው። በጣም ያሳዝናሉ። ኦፍኮርስ ግን ደግሞ አንዳንድ የፖለቲካ ሂደቶች አሁን አስቸጋሪ መሆናቸውን የሚጠቁም ደግሞ ሌላ አይነት አውድ ያለው እንደሆነ ለመገመት አያዳግትምና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸውን እንደጠቀሙ ግን ሳይታለም የተፈታ ነው። ብዙ የአረብ ሀገራት አሁን ድምጻቸውን ሊያሰሙ ይችላሉ። ግብጽ ምን እንደምትል እናያታለን። አሁን ግብጽ ምንም ካላለች ኢትዮጵያ ለምን ሶማሌላንድን እውቅና ሰጣለች በሚል ሪስት ላይ የነበረችው ግብጽ ሀሜት እንዳይመስላም ሶሪ ግን አሁን ምንድን ነው የሚውጣት ምንድን ነው አሁን ያላት አቋም የሚለው እርግጥ በጣም አነጋጋሪ ሊሆን ይችላል። የአሁን የእስራኤል ውሳኔ እንግዲህ ብሬክስሩ ሆኖ ተመዝግቧል ማለት ነው። ስምምነቱን እንግዲህ በፕሬዚዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝነት መሆን ተገልጿል። ምክንያቱም የአብርሃም ስምምነት በ2020 ፕሬዚዳንት ዶናልድ ትራምፕ ፈርመውት የሄዱት አረብ ሀገሮችን ከእስራኤል ጋር ያወዳጁበት እነ አረብ ኤሚሬቶች፣ እነ ባህሬን፣ እነ ሱዳን፣ እነ ሞሮኮ የመሳሰሉ ሀገራት አሁን ደግሞ ሶማሌላንድም በዚሁ ቅኝት ውስጥ አረቦችን ከእስራኤል ጋር ማወዳጀት እቅድ ስለሆነ ይህን አድርገዋል። የውጭ ጉዳይ ሚኒስትር ጌዲዮን ሳዕር አርብ እንግዲህ አስታውቀዋል። እስራኤልና ሶማሌላንድ ሙሉ ዲፕሎማሲያዊ ግንኙነት መጀመር የሚያስችላቸውን ስምምነት ተፈርመዋል። ይህ ማለት እንግዲህ ስምምነቱ የአምባሳደሮች ሹመትን ጨምሮ በሁለቱም ሀገራት ኤምባሲዎችን መክፈት ያስችላቸዋል። ይህ ነው እንግዲህ ሁለቱ ሀገራት ጆይንት ስቴትመንት ወይም ደግሞ ዲክላሬሽን አወጡ የሚባለው። ኔታንያሁ የሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብደላህን እንኳን ደስ አሎት ብለዋቸዋል። ሰላምና መረጋጋት እንግዲህ ለማምጣት ያለውን ቁርጠኝነት የሚጠቁም ነው በሚል በተለያየ አጋጣሚ ሀሳባቸውን ለመግለጽ ሞክረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ በዚህ አካባቢ የሚንቀሳቀሱ ኃይላት እንደ ኢትዮጵያ ያሉ ራሷ ሶማሊያ በእርግጥ ዋነኛዋ ፈጥቀማሽ ትሆናለች። የኢትዮጵያ መንግስትም ዲፕሎማሲያዊ መንገዱን ማስተካከል እንዳለበት ከእስራኤል ጋር ይነገራል። በነገራችን ላይ ቅድም እንዳልኳችሁ ይህ ጉዳይ ከጋዛው ከፍልስጤሙ ጦርነት ጋር እንዳታገናኙት ተመልካቾች። ምክንያቱም ይሄ የህልውና ጉዳይ ነው። ኢትዮጵያ ለሶማሊላንድ እውቅና ሰጥታ ቢሆን ኖሮ የባህር በር ታገኝ ነበረ ግን ያን ማድረግ ስላልቻለች አሁን በተለያየ አጋጣሚ ከዚህ በኋላ ደግሞ ድጋሚ አሁን ምክንያቱም ምንድነው የሚሆነው ሶማሌላንድ እውቅና የመጀመሪያ ሀገር የሚሰጣትን ነበር የፈለገችው፣ ፈርቀዳጅ ሀገር ነበር የፈለገችው። ከዚህ በኋላ ሁሉም ሊከተል ይችላል። ግን ኢትዮጵያ ደግሞ ፈርቀዳጅ ብትሆን በፈርቀዳጅነቷ ልትከፍለው የምትችሉን ዋጋ በፈርቀዳጅነቷ ለሶማሌላንድ የምትሰጠውን ገጸ በረከት ታሳቢ በማድረግ ሶማሌላንድ ፖለቲካዊ ግንዛቤ ያለው የባህር በር ተሰጣት ነበረ ለኢትዮጵያ። ግን ያን ማድረግ አልቻልንም። ምክንያቱም ያቅም ጉዳይ ነው። ግብጽም ተነሳች፣ ኤርትራም ተነሳችብን፣ ሶማሊያ ራሱ ተነሳች። ሶስቱ አንድ ላይ መፈራረም ጀመሩ። አስመራ ሄደው እንደዚህ አይነት ጫና ሲፈጠር እንግዲህ ያቅም ጉዳይ ነው። በይደር ዋለ እንግዲህ አንድ ሀሳብ አለ አይደለ? ይሄኛው እንግዲህ የሚያሳየው የአቅም ጉዳይ ሆኖ እነ ኤርትራ እነ ግብጽ እነ ሶማሊያ እንግዲህ ሲፍጨረጨሩ ነበረ። አሁን በመጨረሻም እንግዲህ እስራኤልን መቋቋም እንደማይችሉ ይታወቃል። ምንም አይነት መግለጫ ኢሳያስ አፈወርቂ ማያወጡም ይታወቃል። የግብፁ ፕሬዚዳንት አብደልፈታህ አልሲሲም አያወጣም ይታወቃል። ምክንያቱም እስራኤል ስለሆነች ይሄ እንግዲህ እስራኤል ምንድነው ይሄን ያህል ከፍ አድረግ ምናምን የሚል ሰው ሊኖር ይችላል። ኦፍኮርስ ኢትዮጵያ ሀገራችን አላደረገችውም፣ እስራኤል ያደረገችው ይህን ስለሆነ በቃ ምንም ማድረግ አይቻልም። ስለዚህ አንዳንድ ጉዳዮች በተለያዩ አጋጣሚዎችና አቅጣጫዎች ሊታዩ ይችላሉ። ሶማሌላንድ በዓለም አቀፍ መድረክ ለዓመታት እውቅና ለማግኘት በርካታ ስራዎችን ስትሰራ ነበረ። በጥረቱ መሰረት ደግሞ እስራኤል እውቅናዋን አረጋግጣላታለችና በተለያየ መንገድ የሚታይ በጣም ፖለቲካዊ አውዱ ከፍ ያለ ተደርጎ ሊወሰድ ይችላል። ሶማሌላንድ ረዥም ጊዜ ዓለም አቀፍ ትኩረቶችን ለመሳብ ሞክራለች። ለታይዋን እውቅና ለመስጠት ሞክራለች። አሁን እስራኤል የምትባል ታላቅ አገር በመካከለኛው ምስራቅ እውቅና ሰጠችን የሚል መግለጫ እንግዲህ ከውጭ ጉዳይ ሚኒስቴር በኩል እየወጣ ይገኛል። ይሄ ደግሞ ኢትዮጵያም ጉዳዩን ታሳቢ ማድረግ ይጠበቅባታል ተብሎ ይታሰባል። የፕሬዚዳንቱ ጽህፈት ቤት ደግሞ መግለጫ አውጥቷል። ሶማሌላንድ ከእስራኤል ያገኘችው የሀገርነት እውቅና በአፍሪካ ቀንድ መረጋጋት እንዲፈጠር ዴሞክራሲያዊና ኃላፊነት የሚሰማው አገር መሆኗን ይጠቁማል የሚል ሀሳብ ሰጥተዋል። እንግዲህ በእርግጥም በአፍሪካ ቀንድ አይደለም በምስራቅ አፍሪካ ዴሞክራሲያዊ ምርጫ በማድረግ የምትታወቀው ሶማሌላንድ ነበረች። አሁንም እንግዲህ ሶማሌላንድ እውቅና ካገኘች ደግሞ ፖለቲካዊ እንደምታው መልካም ይሆንላታል ተብሎ ይታሰባል። ለሶማሌላንድ እንግዲህ እስራኤል እውቅና መስጠቷ ተመሳሳይ እርምጃ እንዲወሰድ በር ሊከፍት ይችላል የሚለው ነው በበርካቶች ዘንድ በበጎ እየታየ የሚገኘው። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላም እንግዲህ የአሜሪካ ባለስልጣናት ለሶማሌላንድ እውቅና የመስጠት ጉዳይ በኮንግረሱ ሳይቀር ጥያቄ ሲነሳ ነበረ።
እነ ኢልሃም ኡመር ምን እንደሚሉ እንግዲህ የሚታይ ይሆናል። ምክንያቱም ኢልሃም ኡመር በአሜሪካ ኮንግረስ ሴናተር በመሆን ትልቅ ሚና የሚጫወቱ የሶማሊያን ጉዳይ በማንሳት የምትታወቅ ናት። አሁን ግን ባጭሩ ሌላ ጥያቄ ውስጥ ትገባለች። እሷም አይደለም የሶማሌላንድ ጉዳይ እንግዲህ የራሷን የቤተሰቧን ጉዳይ ለመያዝም ቴክን ለማድረግም ትቸግራለች ተብሎ ይታሰባል። 5.7 ሚሊዮን ህዝብ አላት ሶማሌላንድ። እንግዲህ ከኢትዮጵያ ጋር 2016 የባህር በር ለመስጠት ስምምነት ላይ ደርሳ ነበረ። ያን በተመለከተም ኢትዮጵያ የባህር በር ታገኛለች በሚል ተስፋ ተጥሎ ነበረ። በኋላ እንግዲህ እነ ሀሰን ሼክ ማህሙድ የሶማሊያው ፕሬዚዳንት ኢትዮጵያ ጋር ያላቸውን ግንኙነት ለማስተካከል በመሞከር ከዛ በፊት ከሶማሌላንድ ጋር የተገባውን ስምምነት ውድቅ በማድረግ ብዙ መግለጫዎችን ሲያወጡ ነበረ። እስቲ እንግዲህ በእስራኤል ላይ ያወጡ ከሆነ እንመለከታለን። ሶማሊያ አሁን ተጨንቃለች። ኦፍኮርስ በሁለቱ ሀገራት መካከል ያለ ውጥረት መባባሱን ያሳያል። ኢትዮጵያና ሶማሊያም እንደዚሁ ጫና ውስጥ ነበሩ። ቱርክ ጣልቃ በመግባት በርካታ ስራዎችን በመስራት ፖለቲካዊ ሚናዋን ተወታ እንደዚህ አይነት ጉዳይ ላይ ተደርሶ ነበረ። እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ልክ ሀሳብ ሰጥተዋል። ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ባሻገር የሶማሊላንድ መንግስት በ1960ዎቹ አካባቢ በነገራችን ላይ ሶማሊላንድ ቀድማ ከሶማሊያ ከሞቃዲሾ በፊት ሀርጌሳ የሀገርነት እውቅና የነበራት ናት። ለተወሰነ ጊዜያትም ቢሆን ግን ብዙዎች በተለያዩ አጋጣሚዎች ጥያቄ ያነሳሉ። በ1991 ከስልጣን ከተነሱ በኋላ ሰይድ ባሬ አሁን ዘይድ ባሬ ይሏቸዋል። እሳቸው ከተነሱ በኋላ ነበረ የሀገርነት እውቅናን አታ ወይም ደግሞ ከተገነጠለች በኋላ የተለያዩ ጥያቄዎችን ስታነሳ የነበረው። የኢትዮጵያ መንግስትን በዚህ ላይ ሚና እንደነበረው ይታወሳል። ኦፍኮርስ የደርግ መንግስት ማለት ነው። የኢትዮጵያና የሶማሌላንድ የመግባቢያ ስምምነት መቋጫ ሳያገኝ በቀረበት አጋጣሚ አሁን እስራኤል ጉዳዩን እንግዲህ ከራሷ ጥቅም አንጻር በዚህ ልክ ማስቀመጧ በርካቶችን ፈርቀዳጅ አድርገዋል። ኢትዮጵያም እንግዲህ እስኪ እናያለን የሚል ጥያቄ የተነሳ ነው። ምክንያቱም የቀድሞ ጠቅላይ ሚኒስትር ማናቸው ህይወታቸውን ያጡት መለስ ዜናዊ እሳቸው አንድ ሀሳብ ሰጥተው ነበረ። ምንድነው ያሉት? እኛ ለሶማሊላንድ እውቅና በመስጠት አንደኛ ባንሆን እንኳን ሶስተኛ እንሆንም ነበር ብለው ነበረ። ያ ማለት ሁለተኛ እኛ እንሆናለን ብለዋል። እንግዲህ ሌጋሲው ቀጥሏል አልቀጠለም የምንመለከተው ይሆናል። እንግዲህ ሶማሊላንድ የራሷን መንግስት ያቋቋመችው በሲያድ ባሬ አገዛዝ እንደነበር ይታወሳል። ነጻነታቸውን ለማግኘት ሽምቅ ውጊያ ሲያካሂዱ የነበሩ ኃይሎች ወይም ደግሞ በዛ ልክ በሞቃዲሾ አስተዳደር ውስጥ አንገባም የሚሉ ኃይሎች ነበሩ እንደዚህ አይነት ነገር የፈጠሩት። ይህ የሶማሌላንድ እርስ በርስ ጦርነት በሺዎች የሚቆጠሩ ሰዎችን ህይወት አስቀጥፏል። ሶማሊያም እንደዚሁ ጫና ውስጥ ነበረች። ከነጻነት በፊት በነበረው ታሪኳ ደግሞ በብሪታንያ የሞግዚት አስተዳደር ፕሮቴክቶሬት በሚባለው ነበረች። በጣሊያን ቅኝ ግዛት የነበረችው ደግሞ የሶማሊያ ክፍል ነበረ። ስለዚህ እውቅና በመሰጠት እንኳን እንደ ሀገርነት እውቅና በማግኘት ሶማሊላንድ ወይም ሀርጌሳ እንጂ ሶማሊያ በግልጽ የእንትን ጉዳይ ውስጥ ስለነበረች በዚህ በቅኝ ግዛት በጣሊያን ቅኝ ግዛት ውስጥ ስለነበረች ያው ሀሳቦችን በተለያየ አቅጣጫ ለማስቀመጥ ያስገድዳል። ይህ ጉዳይ እንግዲህ በርካቶችን እያነጋገረ የሚገኝ ነው። ትልቅ ዜና ነው። ሰበር ዜና ነው። ታንኪዩ ቨሪ ማች። እንግዲህ ተመልካቾች የተለያዩ ጥያቄዎችን ማንሳት ትችላላችሁ። አመሰግናለሁ።